እዝም መጥተን ደግሞ እገልሻለሁ ይለኛል። ዝም ብሎ ደርሶ እገልሻለሁ ምናምን ነገር ደርሶ በቃ የሆነ ነገር ጠብ መጫራላ ምንም ነገር በሐሳብ ልንግባባ ምንም አልቻልንም። እንዴ ልጅ ምንድነው ምናምን ብዬ እኔም በቃ ሰውነቴ እያለቀ እንሮዬን በቃ ሰው እንዳይሰማብኝ ምናምን ሽፍንፍን እያረኩኝ ለልጆችም ደህና እየሆንኩኝ በቃ ውስጥ እየተቃጠለ ከላይ በቃ ምርጥ ሰው ሆናለሁ ምናምን ነገር ከዛ ስልስል መጨረሻ ላይ ሊገለኝ ቢላዋ ደበቅኩኝ። በቃ እገልሻለሁ አንቺን ጨንጓራሽን ዘርግፌ ልጅሽን ገድዬ ምናምን ነገር ምናምን ይላል። እንዴ ምንድነው ልጆችን የሚገለው እኔ ጨንጓራ የሚዘረግ ምናምን ነገር በምንፋቴ ነው ምናምን እያልኩ ስል ብርጭቆ ሰበረና መስኮት ላይ ብርጭቆ ሰበረና በዛ በብርጭቆ ሊያርደኝ ማለት ነው። ከዛ ላጥ ብዬ ወጣሁና አከራዬ ፖሊስ ነበረች አጋጣሚ እሷን ጠራው። እሷ ስጠራ ዘላ ወጣችና በር ከፈተችልኝ። እኔ ሳመልጠው ይሄ መስታወቱን የበሩ መስታወት ወክ አድርጎ ሰበረው። ምንድነው ምናምን ስትል አይ ዝም ብሎ ነው በቃ ምናምን ብሎ እንትን አለችው። ማን እሷ ምዛኝ ገባች። በቃ እሷ ዙ ታድራለች አንተም ዘጋናተኛ ምናምን አለችና ገባን። ልጆቼ ደግሞ ተኝተዋል እሱ ጋር ነው ያሉት። አጋጣሚ እኔ ዘልዬ ስወጣ ልጆቹ ዛናና ንፋስ እንዳይመታቸው እስቲ ገብቼ ሊያቸው በመስኮቱ ንፋስ እንጀራ ስጋግር ስለነበረ በመስኮቱ ንፋስ እንዳይገባና እንዳይመታቸው እንትን ላርግ ለማን ነው ላልብሳቸው ስትል ሂጂ አልፈልግም እኔ 3 አመት ሙሉ እኮ እኔ ነኝ ያሳደግኳቸው አታስፈልጊም ብሎ አባረራት ማለት ነው። ማን ከዛን ሲያባረራት እኔም በቃ እንቅልፍ ሳይሆን አደርኩ ማለት ነው። ዛሬ አሁን ፍሬንች ዶር ነበርና በቃ ይሄን እንትን ይመታዋል ይሄን ሰበረው በቃ ምናምን እያልኩ ስል እኔም ስጨነቅ አደርኩኝ። ነጋ። በነጋታው ተሸማግል የማይሆን ነገር ነው። ከዛን ገንዘብ እፈልጋለሁ አለኝ። ገንዘብ እፈልጋለሁ በቃ ሰርተሻ መቀሽ ሹካ ማንኪያ ሳታይ አካፈኝ አለ። ከዛ ምንድነው ችግርህ? እኔ መኖር እፈልጋለሁኝ። ምንድነው ችግርህ? አንተ የልጆች አባት ነህ። ለምን ነው ጸባይህ የተቀየረ? ምን ተፈጥሮ ነው በየኔ በቃ በማለት ሰዓት በቃ ፍች ነው የምፈልገው እያለ ይላል። ከዛ መጨረሻ ላይ ቤተሰብ ተስናየለ ፍች ነው የምፈልገው እያለ አንቺ መኖር እፈልጋለሁ ትያለሽ። መኖር እፈልጋለሁ ለምንድነው? ምስጥሩን አላቅም። እኔ ማውቀው ታሪክ የለም። እኔ ኑሮ ልጅ ስደት መሮኝ ነው የመጣው። ብዙ ነገር አሳልፌያለሁ። ስደትም ላይ ቢሆን ብዙ ነገር አሳልፌያለሁ። ብዙ ነገሮች አሳልፌ ነው 3 አመት የመጣው። በነጭ ወረቀት ነው ወደ ኢትዮጵያ የመጣው። ብዙ ነገር አለ እና ያን ሁሉ መከራ በልቼ ደግሞ አሁን እፎ ይላለው ስል ሌላ ጉዳይ መጣብኝ። ያንን አልኩኝ። ከዛ በቃ እሺ ከሆነ መለያየትን ከመረክ አልኩና መጨረሻ ላይ ያንን ሳንቲም ከፈልኩ። 0.5 ሳንቲም የለውም እሱ ማለት ነው። ስንት ከፈልሽው? ስንት ጠየቀሽ? ለመፋታት ስንት ጠየቀን? ይዘሽ የመጣሻትን ገንዘብ ሰንጥቀሽ ሹካ ማንኪያ ሳትይ አካፈኝላ። ቲቪ ፈልጋለሁ ይሄን ፈልጋለሁ ሲል እንዴት ቲቪ እንዴት ትፈልጋለህ? ልጆች ምን ሊያዩ ነው? አልጋ ፈልጋለሁ ልጆች መሬት ላይ ወለል ላይ ሊተኙ ነው ወይ? የሆነ ነገር ፈልጋለሁ እንደዛ ሲል እቃውን አስቀሩልኝ። ገንዘቤን እኩል ሰንጥቆ ተካፍሎ ወጣ ማለት ነው። ስንት ደረሰው? እስከ 185,000 ብር ፊት ጊዜም ደግሞ ስልክለት ነበር ለልጆቼ ብዙ ነገር በቃ እንትን ስል ነበር ያለውን ነገር ስልክለት ነበረ። ያለውን ነገር ምንም ያገኘሁት ነገር የለም። ቤትም ነበረኝ በህገ ወጥ ምናምን በሚባል ፈረሰ። ብዙ ነገር 2 ቤት ፈረሰ። ብዙ መከራዎች በስደት ላይ አሳልፌያለሁ። ልጅሽ ሞተች ብሎ ነግሮኛል። ከሱም ከኔ የምትወለድ ልጅ የሁሉ ተቋቁም ያለው አሁን ላይ ለምንድን ነው የዛን ሰዓት ልጅሽ ሞተች ብለህ የነገርከኝ ስለው አይ ተፎቅ ላይ ተወርውረሽ እንድትሞች ነበር የፈለኩት ያንን ስለምፈልግ ነው የነገርኩሽ አለኝ ማለት ነው። ያንን ሁሉ ተቋቁም አላካፍልም ብትይው ምን ያመጣል? ቆይ አላካፍልም በቃ ሊገለኛል ቤተሰብሽን። እኔ ማውቀው ታሪክ የለም። ቤተሰብሽን እንደዚህ ገላለሁ እንትንሽን እገላታለሁ ስለመግደል እንጂ ስለሌላ ነገር አያወራም። በቃ እገላለሁ ከልዬን እገላለሁ እገልሻለሁ አንቺን
ገድዬሽ አርጅሽ ይላል ማለት ነው ሲል ኦኬ ከዚህ ሁሉ እኔ ልጆችን ማሳደግ እፈልጋለሁኝ። ልጆችን ማሳደግ ስለምፈልግ ገንዘብ ከፈለግ ገንዘብን ይዘህ ሂድ ወይ ደግሞ ልጆችን አሳድግ ትቸልህ ልውጣ ድጋሚ ልሰደድ ገንዘብ ከሆነ ችግርህ አልኩና ስል አይ ገንዘብ ነው ፈልግ እኔ ልጆችን አልፈልግም አለኝ። መልካምሽ ያንን የሱን ቤተሰብ አለ የኔም ቤተሰቦች አሉ አጋጣሚ እንደዚህ የምናውቃቸው እነሱ ያንን ገንዘብ ሰንጥቀው በፍርድ ቤት ሲከፈት በፍርድ ቤት ታጸድቃላችሁ ውሉን አሉና በሽምግልና ይሆናል ለሚጻፍ ወረቀት ብዙ ጻፉና ያለውን ንብረት የልጅ ቀለብ ፍርድ ቤቱ ይወስን በሚል በስምምነት ፍቺ ነገሮቹ ተጽፈው ተለያየን ማለት ነው። ለጊዜው እሱ ምክንያቱም አርድሻለሁ ገልሻለሁ ስለሚል ከቤት እንዲወጣ አደረጉልኝ እነሱ ሽማግሌዎች። ከዛ ያንን አልኩና ከማዘር ጋር ደወልኩኝ። ማዘር ጋር ደውዬ ማዘር ሆነ እኔ ልጄን እኮ እየደወለች እሪ ስትል ነበረ ልጄ ስትሰቃይ ነበረ እና አሁን በአካል ምን ሆነሽ ነው የዛን ጊዜ የምትጮሂ የዛን ሰዓት እንደዚህ የምትይ ምን ሆነሽ ነበር ብዬ ስጠይቃት ተጫውቶብኛል ብላለችኝ። እህቴን ማለት ነው። አንቺ አረባ ገረበነበርሽ ሰዓት አዎ ለ3 አመት አንቺ እስከምትመጭ ሳምንት እስከሚቀረው ድረስ እንደሚስት አድርጎ ሲጫወትብኝ ስለነበረ የዛን ሰዓት እየደወልኩኝ እንደዚህ አልኩሽ እንደዚህ ስለሆነ ነው ይሄ ነገር ስለሆንኩ ነው ብላ እንደዚህ አለችኝ። እና ይሄን ነገር ስሰማ ሰማይና ምድር ተደበላለቀብኝ በቃ ከገንዘቤ ከህቴ ከባሌ ከምንም የሆንኩት ነገር የለም በቃ ሁሉ ነገር ለመጀመሪያ ጊዜ ሲሞክራት ለምን ጮሃ አምልጣ ከቤት ወጣ ጎረቤት አልሄደችም? ቢላዋ ይዞ ማለት ነው ቢላዋ ይዞ ጨርሶ ያን ነገር አድርጎ ጨርሶ ቢላዋ አመጣና ይሄንን ነገር ለማንም ብትናገሪ አርድሻለሁኝ ማንም አይደርስልሽም እዚህ ጋር እኔ ነኝ ያለሁት የምታውቀው ታሪክ ለሚዛን ሰዓት 14 አመት ልጅ ናት ስልክ የላትም ሰራተኛይቱን ትንኮሳ ሲያረግባት ወዳውን በ3 ወር ሄዳለች። በቃ የዛን ሰዓት እንደዛ አደረጋት ማለት ነው። የዛን ሰዓት ለምን እንደዛ አልተደረገም ይባል እህትሽን ከ14 አመቷ እስከ 17 አመቷ ባለቤትሽ እንደ ሚስት ሲያደርጋት ሲቆይ ልጆችሽ ነብስ አያውቁም አያዩም? ይሄንን አይተዋል ልጆች አይተዋል ይሄን ጉዳይ ሁሉም ልጆቼ ላይ አይምሮአቸው ላይ ተቀርጿል ይሄ ጉዳይ ተቀርጿል። በሰዓቱ ይሄንን ሲያዩ ስንት አመት ናቸው? የ6 አመት ከምናምን የ3 አመት ከምናምንና የ6 አመት እየዋለ ያደረ ሲሄድ በአንድ ላይ ሲተኙ በአንድ ላይ እንደዚህ እንቅስቃሴ ሲያደርጉ እንደዚህ ሲያስፈራራት አልሰጥም ባለችው ሰዓት ሲያስፈራራት ምናምን ነገር ያያሉ። ብዙ ነገር ያውቃሉ ልጆቹ በጣም ብዙ ማለት ቤት ነው። አንድ ክፍል ቤት ነው የተለያየ ክፍል አይደለም አንድ ክፍል ነው ቤቱ። ፊት ጊዜ 3 ክፍል ነበረ 3 ክፍል ነበር። ያ ቤት ሲፈርስ ሌላ ቦታ መጡ። እሺ ሌላ ቦታ በሚቀመጡ ሰዓት በቃ አንድ ላይ ነው ፍራሽ ታች ፍራሽና አልጋ ላይ ምናምን ነገር ነው የሚተኙ። ሲስተርና ባለቤቴ ባንድ ላይ ይተኛሉ። ሲያስፈልገው ደግሞ ለብቻ እንትን ብሎ ልጆችን አቅፎ ከሷ ጎና አንስቶ ሌላ ቦታ ያረጋቸዋል። እንደዛ ነው ሲጫወትባት የኖረ። የዛን ሰዓት ለምንድን ነው ልጆቹ ያውቃሉ ማለት ነው። ባለቤትሽና እህትሽ ባንድ አልጋ ሲተኙ ልጆቹ ይሰማሉ ያያሉ። ላንቺ ስልክ ስታወሩ ነግረውሽ አያውቁም? በፍጹም ልጆቹ ይፈራሉ። ምክንያቱም ሲስተሬ ስታለቅስ ቤተክርስቲያን እንኳን ሄዳ ስታለቅስ አብረው ነበር የሚያለቅሱ። ምክንያቱም ያ ነገር ምን ይላታል መሰለኝ ልጆቹን ይዤ ሰወራለሁኝ ልጆቹን ይዤ ጠፋባታለሁ ልጆቹን አርዳቸዋለሁ አንቺን ገልሻለሁ። እህትሽ ለራሱ ማስጠንቀቂያ ነው ለሷ ማለት ነው ማስጠንቀቂያ። የዛን ሰዓት እኔ ነኝ የማውቀው የሆንኩትን ማለት ነው እኔ ነኝ የማውቀው
እሺ ቆይ እና ታዲያ ከ14 ዓመት እስከ 17 ዓመት ዝም ብሎ እንደሚስት ሲጠቀምባት እንዴት እርግዝና አልተፈጠረም? ያን ነገር ይሄ የ72 ሰዓት የሚባል መድኃኒት አለ። የ72 ሰዓት መድኃኒት በየቀኑ ያስወጣታል። በየጊዜው ከሆነ ሰዓት በኋላ ደግሞ መድኃኒት አስቀብሪ አላት። ይሄ እኮ መሀንነት እኮ ያመጣል። የ72 ሰዓቱ እኮ ኢመርጀንሲ ነው። ለአንድ ጊዜ እኮ ነው፣ ለአደጋ ጊዜ እኮ ነው እንጂ እኮ አንድ ሰው የ72 ሰዓቱን በየቀኑ የሚውጥ ከሆነ እኮ መሀንነት ያመጣል እኮ። እሱማ ወደፊት አደጋ ነው። ህይወቷ እኮ አደጋ ላይ ነው ያለው። በእያንዳንዱ እንትን እንኳን እንዳልወጣው እንኳን ፈልጌ ብል ቁሞ ነው የሚያስውጠኝ አለች። እንዳትውጥ ካልዋጠችማ ከእህቷ ባል ልታረግዝ ነው። መዋጥማ ግድ ነው። ግን እሺ አስቀበረች። ግን በኋላ የ3 ዓመቱን አስቀበረች። ካስቀበረች በኋላ በቃ ኖርማል ባልና ሚስት እንደፈለጉ ነው የሚሆኑ። እዛ ጋር እሷ አንድ ጎረቤት አይጠረጥርም፣ ጎረቤት አያይም፣ አይጠረጥርም። የሚያውቀው ታሪክ የለም። ጎረቤት የሚያውቀው ታሪክ የለም። ቢያውቅም ለራሱ አይናገርም። ኖ ማለት የሚጠረጥር አንቺ ጎረቤቶችን ከሀገር ከተመለሽ በኋላ ጎረቤቶችን ለመጠየቅ ጉዳዩን ከሰማሽ በኋላ ለመጠየቅ አልሞከርሽም? ላይ የፊዚካሏ ተቀያይሯል፣ ሰውነቷ ሁሉ ተቀያይሯል። በጣም እንትን ብላ ነበር፣ ወፍራ ነበር። ምንድን ነው እያልን ስንጠይቅ ደግሞ ምንድን እንላለን? ችሪስ ተመቻት፣ ልክ አይደለችም እያልን እንላለን። ግን ምን ብለው ሌላ ነገር ይጠይቋታል እሷ። ኦፍኮርስ ሴት ልጅ እኮ ሰውነቷ ያውቃል። ግንኙነት ስትጀምር ሰውነቷ ይሰፋል፣ ይፋፋል ምናምን ሰው ለመጠየቅ በጣም አስቸጋሪ ነው ይሄ ቃል፣ በጣም ይከብዳል። እኔም ጭንቅ ስለሆነብኝ ነው አሁን እዚህ ጋር ሚዲያ ላይ ያወጣሁት። ለምን አልጠፋችም ግን እህትሽ ይዛኔ ለመጀመሪያ ጊዜ ሲሞክራት? የልጆቹ አደራ አለ፣ የልጆቹ አደራ ስላለብኝ ነው። እንዴ ያንቺ ልጆች ከሷ ህይወት ይበልጣሉ እንዴ? ሁሉም እኮ ለነብሱ ነው ማሪ፣ ነብሷን ማትረፍ ህይወቷን ማትረፍ ነው እንጂ የነበረባት። አሁን እኮ ከሁሉም እኮ ተጎጂ ውዴ፣ ከሁሉም ከአንቺም በላይ ተጎጂ እኮ እሷ ናት። አንቺ ቢያንስ በትዳር አግብተሽው 2 ልጆችን ወልደሽለታል። እሷ ሳታገባ ከ14 ዓመቷ እስከ 17 ዓመቷ 3 ዓመት ሙሉ የእህቷ ባል መጫወቻ ስትሆን ለነገ ትዳሯስ ለነገ ህይወቷስ እሷ እኮ ናት ከምንም በላይ 3 ዓመት ገላዋን የተጠቀመበት። ወይ ባሏ አይደለ ወይ አልወለደች እንዴ? ከሁሉም እኮ ተጎጂ እሷ ናት። ታውቂያለሽ? አውቃለሁ፣ በጣም አውቃለሁ። ለዛም ገላዋን እንደማትፈልገው ሰው እንዴት ራሷን መስዋዕት ያንቺን ልጆች ለመጠበቅ ራሷን መስዋዕት አደረገች ማለት እኮ ነው። ገላዋን 3 ዓመት እድሜዋን ህይወቷን። ይሄ ነገር እኮ ለእሷ እስከ መጨረሻው ትማ ሆኖ ሊቀርባት ይችላል። እስከ መጨረሻው ግንኙነት ሊያስጠላት ይችላል። ነገ ወዳ ፈልጋን ብታገባ ከባሏ ጋር ደስተኛ ላትሆን ትችላለች። ለምን ሳትፈልግ ከነበረ ሲያግባት የነበረው 3 ዓመት ሙሉ በጣም አጸያፊ ነገር ነው የሚሆነው ለሷ። ግን ተወሰደች ሕክምና የስነ ልቦና ሐኪም ጋር ወሰዳት። ሐኪም ሄድን፣ ክስ መሰረትን፣ ብዙ ነገር ሄድን። ሀቡዬ ጋንዲ ሆስፒታል ስለክሱ መጀመሪያ እንደሰማሽ ያደረግሽው ንገሪን። አሁን ያለነው ታሪኩ ላይ እናትሽ ነገረችሽ፣ እህትሽን ታናሽ እህትሽን ባልሽ 3 ዓመት ሙሉ እንደሚስት ሲጠቀምባት እንደኖረ ስትነግርሽ የመጀመሪያው እርምጃሽ ምንድን ነው ያደረግሽው አንቺ? ፍርድ ቤት እስከሚከፈት መጠበቅ። እሺ ፍርድ ቤት ለምን ተዘግቶ ነበር? ክረምት ነበር? ክረምት ነበረ። ጥቅምት ይከፈታል። ከዛ ክፍለ ሀገር ነበር ያለችው። አጋጣሚ ትራንስፖርት ምናምን የለም ነበረ። መጣች። ከመጣች በኋላ ጥቅምት መጨረሻው አካባቢ ክስ ተመሰረተ። እያንዳንዱ ማስረጃ ተሰበሰበ። እያንዳንዱ እንቅስቃሴ፣ እያንዳንዱ ልጆችንም ባለች መሰረት ቢላዋ ሊገላት በነበረ ሰዓት አንገቷ ላይ ቢላዋ አድርጎባት ለአርድሻለሁ ብሎ በሚል ሰዓት ልጆቹ ናቸው ያተረፏት ማለት ነው። ተው እናታችን እኮ ናት፣ ሁለተኛ እናታችን ናት እኮ ብለው ቀምተው ቢላዋውን ያዳኗት ልጆቼ ናቸው ማለት ነው። እና እያንዳንዱ ምርመራ ተደርጎላት የምርመራውን ውጤት ይዘን እሷም ከነገረችን እንደገና ደግሞ እድሜ የሚባልም ነገር እሱን ሁሉ አድርገን ብዙ ነገር ሂደን ልጁን ከዚህ አሶሳናን ብዬሻለሁኝ ጉዳዩ በተፈጸመበት ነው ክስ የሚመሰረተው። አዲስ አበባ ተሂዶ እሷም ከክፍለ ሀገር መጥታ ክስ
ተመሰረተ። ልጁ መጥሪያ አመጣን እዛ ካሶሳ በፕሌን ወሰድነው ታጅቦ ምናምን ሄደ። በአንድ ወር ውስጥ እኔም ሂጄም እኔን ራሱ ምን ሲያደርጉ የነበረውን ሁሉን ነገር ያስፈልጋሉ። ኑሯቸው ትክክል አይሆንም እኮ በእናትሽ በልጅነታቸው ይሄን አይተው እሺ ያን ሁሉ ሂደው መሰከሩ የሚያውቁትን ነገር። ከዛ ከሄዱ በኋላ ከመሰከርን በኋላ ማዘርም ስለነገረቻት ያለውን ነገር ሂዳ ማነው መጣ መሰከረች ያለውን ነገር ማለት ነው። እኔ ልጄን ያሳድጋታል ብዬ ነው የሰጠው እንጂ እንደዚህ ይጫወትባታል ብዬ በፍጹም አላሰብኩም ነበር። ያለውን ነገር ተናገረች። ከዛ ተመለስን። ከተመለስን በስንት ጊዜው በኋላ በዋስ ተብሎ ወጣ። አንድ ወር ታስሮ በዋስ ተብሎ ወጣ። አቡዬ ጉድ የ14 ዓመት ልጅ እስከ 17 ዓመት 3 ዓመት ሙሉ ሲደፍር ኖሮ በዋስ ወጣ ነው የምትይኝ? አዎ በዋስ ወጣ። ምን አይነት ህግ ነው ግን ይሄ? እንዴት የዋስ መብት ይኖረዋል ይሄ ሰው? ነገር ከዛ ወጥቶ ለራሱ እኮ አሁንም ቢያርፍልኝ መልካም ነው። በተለያየ ነገር እየጻፈልኝ በተለያየ ነገር እያስፈራራኝ አሁን ለራሱ ማለት ነው። እሺ ሲፈታ አንቺ በዋስ ሲፈታ ምንም አልጠየቅሽም ሄደሽ ለምን ብለሽ ማለት ለምን እኔ እኮ አሱታና ያለው እየተመላለስኩኝ እዛ ያለውን ገንዘብ ሁሉ ወስዶብኛል። እንደገና ደግሞ በገንዘብ ነው የወጣው። ሀቡዬ በገንዘብ ነው የሚያመለክተው እንጂ የዋስ መብት ለራሱ የለውም። ሰውዬ የተያዘ እኮ ካሶሳ ነው። ሰውዬው ካሶሳ ነው የተያዘ። ይሄ እኮ አድራሻ የለውም፣ ቋሚ አድራሻ። እንዴት የዋስ መብት ተሰጡት?